ይኸውልሽ የሆነ አደጋ እንኳን ቢፈጠር እኮ እኛ ኃይልን ሌላ መተኮስን ነው የምናስበው። ስለዚህ አብረሽን መሄድሽ የግድ ነው። ይሄ ቁም ነገር ነው ዳጣ። ግን ባይሳካስ ማለቴ ልጅቷን ባናስወጣት ዝና ቢደርስብንስ? ዳጣ ይሄ ማለት እኮ ሁላችንም በአንድ ላይ ብንሞትስ ማለት ነው። እሷን የምናድነው ለእሷ ብለን አይደለም ለራሳችን ብለን ነው። ስለዚህ አሁን ጊዜ የለንም። ተነሱ እንፍታ እንሂድ። እንዴ እኔም ዳጣ ተነሽ። ቅድስት በእናትሽ ተቀረውኝ ለአባዬ ደውይለት። እሺ ኧረ አትጩብኝ በእናትሽ አደራ ቅድስት። ዛሬ ዳጣ እንግዲህ በኑዛዜ ነው ሄደችው። ቤተሰቦቻችን እንግዲህ እነ ብሩክና መድብል አይሆንም ካንቺ ውጪ አንሄድም ብለው በጣም በግዴታና ሳትፈልግ ነው እንግዲህ ዘዋት እየሄዱ ያሉት። በነገራችን ላይ ያው ዝና ጉዳይ ላይ ምንም አይነት ሁኔታ ባትገባ ደስ ይላታል ዳጣ። ግን ደግሞ ሌላው ላይ ችግር የለውም። ግን አሁን ግዴታ ዝና ቤት ምክንያቱም ካሁን ቀደም እንዴት እንደሆነ ሁኔታውን አይተዋለች። በተለይ ከሞገስ ጋር ሆና እቤት ድረስ በመሄድ የዝናን ጭካኔና ሁኔታዎችን በደንብ ጠንቅቃ ስለምታውቅ ማለት ነው። ዛሬም እንግዲህ ግዴታ አንቺ መሄድ ያለብሽ አብረሽን ነው የምትሄጂው፣ የነፍስ አድን ጉዳይ ነው። ስለዚህ ብሎ መድብልም ሁሉም ተጽዕኖ አድርገውባታል። እሷ ግን አልሄድም በቃ እና ተውኝና እኔን ሂዱ እናንተ ብትላቸው ማይ ግዴታ አንቺ ታስፈልጊናለሽ፣ አንቺ በጣም ብልሃተኛ ጎበዝ ጠንካራ ነሽ፣ ስለዚህ መፍትሄ የምታመጪው አንቺ ነሽ ብለው በግዴታ ያለ ውድ በግድ ይዘዋት ሄደዋል። እሷም እንግዲህ ኑዛዜ ነው የቀራት። በቃ እንግዲህ ለቅድስት እንደው በዛው የቀረው እንደሆነ ለአባዬ ደውለሽ ንገሪው አደራሽን እያለች ነበር ለቅድስት ማለት ነው። ምስኪን በፊት እንኳን የትኛው ቤተሰብ ነበር የምትለው፣ አሁን ምስኪኔ ማለት ነው አባት አላት። ስለዚህ ለአባቴ ንገሩልኝ ለአባዬ ንገሩልኝ እያለች እየተናዘዘች ነው ሄደችው። ቤተሰቦቻችን እንግዲህ ምንድነው ያን ያክል ባከሽ ወሮራ አታብጂ እያሏት ነው እነሱም። እንዴ እናንተ ምን አለባችሁ እናቴ፣ እናንተ ዝና ውስጥ እሳት እየከተቱ ዝም ብለሽ አትጭይ ባክሽ፣ ምንድነው ልፍለፋ ይሏታል መድብል ማለት ነው። እንዴት ባትለፈልፍ ነው የሚገርመው። እንዴት ነው ማትለፈልፈው? ሰውየው እኮ ዝና ነው፣ ለዛውም ደግሞ ቤቱ እየሄደበት በመንገድ ላይ ስትሄድ የሚያንቀጠቅጣት ልጅ ስለዝና ሲወራ ልቧን የሚያማት ልጅ ዛሬ ስለዝና ጋር እንሂድና ዝናን እንፋለም ማለት ለሷ ሞት ነው። አስባችሁታል? እና እንግዲህ ያለ ውድ በግዷ ይዘዋት ሄደዋል። እንግዲህ በድል እንደሚመለሱ ተስፋ እናደርጋለን። በእርግጠኝነት እንግዲህ ያው በጣም ታግዛቸዋል። በነገራችን ላይ በተለይ ሞገስ ምንም አይነት ነገር ስራ ሲሰራ ማለት ነው ዳጥሻ ነው የሚላት ዳጥሽ። እሷም እንግዲህ በጣም ነው የምትወደው። የክፉ ቀኗ ነው ቤተሰቦቿ እንድታገኝ አባት ብዙ መስዋዕትነት የከፈለው እሱ ነው። ብሩክ እንኳን ታስሮ ቢጠፋ የዛን ጊዜ ብዙ ነገሮችን ቻሌንጅ አድርጋ አብሯት በዛ ላይ ምንም ሳይኖራት የምትበላው ገዝቶ በቃ ሁሉን ነገር ተንከባክቧት እሱ ነበረ። በቃ ምን ቸገረሽ ብሎ ማለት ነው። የሆነ ነገር ስትፈልግ እንትን ትላለች። በቃ ሁሉ ነገሯን ኢቭን ቤተሰቦቿ እንድታገኝ እኮ ልታገኝ ትችያለሽ። ለምን እንትን አንልም ካስፈልገም ወዲ ሚዲያ ምናምን ለምን አትፈልጊም ምናምን ብሎ እንግዲህ እሱ ነው አፕሪሼት አድርጎ አነሳስቷት እንግዲህ እንትን ያለችው። ዛሬ ቤተሰቦቿን አባቷን ለማግኘት ደረጃ ደረሰችው። ያው እናቷን ደግሞ በቅርብ የምታገኝበት ሩቅ አይደለም፣ በቅርብ ታገኛለች ማለት ነው። እንግዲህ ዛሬ ከዝና እንትን ተተረፈች ማለት ነው። ከዝና ዱላ ከተረፈች ዝና ምናልባት እንግዲህ እንትናም ስልክ ስላላት ማነው ትትና ማለት ነው ቤተሰቦቼ ትትና ስልክ ስለያዘች አሁን ብዙ የሚያክል አይቸጋገሩ። ምክንያቱም ደውላለታል ለመድብል። ስለዚህ ነገሩ ቀላል ነው የሚሆነው። አሁን ስልክ ሳትደውል ቀርታ ቢሆን ያለችበትን ለማወቅ ነገሮችን ለማስተካከል በጣም ችግር ላይ ነበር የምትሆነው። አሁን ግን እሷም ያለችበትን ቦታ ስለምትጠቁማቸው እነሱም ደግሞ በቀላል ነገር ረድተዋት እንድትወጣ በጣም ትልቅ አድቫንቴጅ ያለው ማለት ነው ቤተሰቦቻችን። ስለዚህ ግን ችግሩ አሁን ምናልባት ዝና ሊመጣባቸው ይችላል የሚለው ፍራቸው ያለን። ዝና ይደርስባቸው ይችላል፣ ግን ይዘዋት እርግጠኝነት ማምለጥ አለባቸው። ምናልባት ሊደርስ የሚችለው ይዘዋት ወደ በር ላይ ምናምን አካባቢ ነው። ተፈጠኑ እሱንም ላይደርስባቸው ይችላል። እንግዲህ ቢደርስም ዙሮ ምንም አያመጣም። እነ መድብልን አይቶ ምን ሊፋለም ነው?
ያው ግን ትንሽ ማወላከፉ አይቀርም። ምክንያቱም እናቴ ይወዳታል እኮ እንግዲህ ጎበዝ ናት ምናምን ልጅቷ ግን ደግሞ በቃ የሆነ ልኳን ሆነታ ነገሯን ይወድላታል። ግን ደግሞ ምን ያስፈራዋል እንትን መሰላችሁ ኃይለኝነቷ እናቴ እንዳትነካኝ ወይውልህ ስትለው በጣም ይቅርታ ቤተሰቦቼ እንደዛ ስትለው በቃ በጣም ነው እንትን የሚላትና ለዛ ነው ተዋት። እሱማ እንግዲህ ለደፍራት ሞክሮ ነበር ግን ፍንጫውን ስትለው ሄዶ ቁጭ ነው ያለው። ገባችሁ? ምክንያቱም ጀግና ናት በነገራችን ላይ እንዲህ ዝም ብላ ለፈስፈስ አይደለችም። የሴት ወንድ ናት፣ ጎበዝ ናት። እንደዚህ እንደና እንትና ተንከሲስ አይደለችም። በቃ በድርቅናዋ ነው ዝና ራሱ እዚህ ያደረሳት እንጂ ፊት ማሱ ያቀረበላትን ጥያቄ ብትቀበል እንግዲህ ያው የዝና ተዘግታ ዝና ቤት ነበር። በቃ ካንተ ጋር ከምኖር ለምን ሞት ይሻለኛል ብላ ስለመረጠች እግዚአብሔር ደግሞ በእግዚአብሔር ስለታመነች እግዚአብሔር ደግሞ ረዳት ሰዎችን አነሳሳላትና ወጣለች። እንግዲህ ወደፊት የዝና የቅርታ የመድብል የምንወደው እንግዲህ መድብል ምርጥ ጀግና ነው እናቴ የጀግና ሚስት ነው እኮ ነው የጀግና ሚስት ትላላችሁ። የእውነት ለመናገር ይገባዋል አይደል ጋይስ? አዎ ይገባዋል። እንዴ ዝናን ስንት የተፋለመና ካሌ ሞሲሳን ዝርር የጣለ ወንድሙ ብሩክን እናቴ በስንት ፍልሚያ ውስጥ ያዲያነ እኮ ነው መድብል። ስለዚህ ይገባዋል ነው የምላችሁ። የጀግና ሚስት ጀግና ነው መሆን ያለበት። እና እንደዛ ነው ቤተሰቦቻችን። እንግዲህ በቀጣይ ደግሞ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ ላይክ አድርጉ። የማህሌት ጉዳይ ግን አሳሰበኝ። ዛሬማ ነፍሷን ወደ ላይ ቤት ነው የሚልክላት ዝና። ኤፍራታ ማምለጭ ኤፍራታ ወይውልሽ እያላት ነበረ። ዛሬ መርዞ በስንት ጉድባ መለጠበት ሰዓት እሷ ደግሞ ድጋሜ ገባች ማለት ነው። ማህሌት ስለምትናገር ታስይዛታለች። ምክንያቱም ማህሌትን እንድትደውል ያደረገቻት እንደምታውቁት ኤፍራታ ነችና እንግዲህ ይብላኝላችሁ እንላለን። ዝናም እንግዲህ ባጭሩ ወደ እስር ይወርዳሉ። ቀጣይ ያው በፌስታ እና በደስታ የሚኖርበት ቀን ቅርብ ነው። በቀጣይ ብንገናኝ ቤተሰቦቻችን ሰብስክራይብ ላይክ ማድረጋችሁን አትርሱ። ባይ